የሚገርም ቅባት ይዤላችሁ መጥቻለሁ። ዘይት እንደምትመለከቱት ፀጉርን የሚያጠቁር እንደዚሁም ደግሞ ሽበትን ጊዜያዊ የሚከላከልልን ተፈጥሯዊ የሆነ የጥቁር አዝሙድ ቅባት ብቻ ነው። ይህን ዘይት ሰርታችሁ ሁል ጊዜ እንደዚህ ፀጉራችሁን ብትጠቀሙት እጅግ በጣም ትልቅ ለውጥ ታገኛላችሁ። ፀጉራችሁ አንጸባራቂ ጥቁር ይሆንላችኋል። ይህንን ተጠቅሞ የማያመሰግን የለም። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት የጥቁር አዝሙድ ዘይት ወይም ደግሞ ቅባት አሰራር ይሆናል። ለእኔ ከጠቀመኝ አብረን ወደ ቪዲዮ እንግባ። አመሰግናለሁ። በመጀመሪያ እንደምታዩት እዚህ ጋር ጥቁር አዝሙድ አለኝ። ጠጠር ወይም ደግሞ አፈር ካለው በደንብ አርጌ እለቅመዋለሁ ማለት ነው። ለእናንተ እንዳልቆይባችሁ ነው እንደዚህ የማደርገው። ልቅም አድርገን ከውስጡ ምንም ነገር እንዳይኖር እናስወግዳለን ማለት ነው። ጥቁር አዝሙድ እንግዲህ ለፀጉር እጅግ በጣም ጠቃሚ ነው። ሰርች አድርጋችሁ ብታነቡ ለፀጉራችሁ ብዙ ነገር ብዙ ጥቅም ይሰጣል። በዛ ላይ ደግሞ ቅባቱ በጣም በውድ ነው የሚገዛው ማለት ነው። ገበያ ብትሄዱ ውድ ነው በጣም እና ዛሬ አሰራሩን በደንብ እናያለን። በመጀመሪያ እዚህ ጋር የምታዩት ምጣድ ነው። በምጣድ እቆለዋለሁ ማለት ነው። ካልቆላ ነው አይጠቁርም። ብዙ ጊዜ እኔ ሳልቆላ ፈጭቼ ሞክሬዋለሁ። ሳይቆላ የምትፈጭ ከሆነ ውስጡ ነጭ ነው የሚሆነው። እሱ በተፈጥሮው ሳይቆላ ከፈጨ ነው ነጫጭ ነው የሚሆነው። ለዛ እንዲጠቁርልን ውስጡ እንዲጠቁር መቁላት አለብን። አመሳመስ ማድረግ አለብን ማለት ነው። እንደምታዩት ሳይበዛ በጣም ማረር የለበትም። በጣም ደግሞ ጥሬ መሆን የለበትም። እንደዚህ ቀስ ብላችሁ ታምሱታላችሁ ባገኛችሁት እቃ ማለት ነው። ቀስ ብዬ እንደዚህ አምሰዋለሁ። ቶሎ የማምሰው እንዳያርብኝ ነው። በቃ ይበቃኛል ይሄን ያክል ካመስኩት። በመቀጠል እቃ ላይ እንገለብጠዋለን። የቅድም ባደረኩበት እቃ ላይ አደርገዋለሁ። ወዲያው አንፈጭም፣ ምክንያቱም ልዝዝ ስለሚል እንደዚህ አድርገን ቃ እንዲል እናደርገዋለን። ቃ ካለ በኋላ ደግሞ እኔ በሙቀጫ ነው የወቀጥኩት። መውቀጥ ትችላላችሁ፣ ደግሞ በማሽንም ሸርከት ማድረግ ትችላላችሁ። ብዙ አይፈልግም፣ በጣም ድቅቅ እንዳይል ሸርከት ነው የምታደርጉት የተወሰነ ማለት ነው። ሙቀጫም ከሆነ በዚህ ትንሽ እንደኔ ወቀጥ በዚህ ትንሽ የተወሰነ በጣም ሳናልመው ድቅቅ ይልና ዱቄት እንዳይሆንብን ሸርከት እናደርገዋለን ማለት ነው። በጣም ነው የምትወዱት። በጣም አሪፍ ነው። ፀጉር እንግዲህ ተፈጥሯዊ ስሪልን ብላችሁ ጠይቃችሁ የነበረ ይሄው በተፈጥሮ ነገር ይዤላችሁ መጥቻለሁ። ይህ ተፈጥሯዊ ነው። ምንም አይነት ኬሚካል የለውም። ከኬሚካል ነፃ የሆነ በጣም አሪፍ ለፀጉር ተስማሚ ጠቃሚ የሆነ የቅባት አይነት ነው። ሰርታችሁ ብትጠቀሙት በጣም ነው ለውጥ የምታገኙት። ከዛ በኋላ እንደዚህ አድቀን ከወቀጥን በኋላ እኔ ግማሹን እቀንሳለሁ፣ ግማሹን ነው የምጠቀመው። የምትፈልጉትን ያክልና ለእናንተ ለፀጉራችሁ በሚስማማችሁ ቅባት ወይም ደግሞ ዘይት መጠቀም ትችላላችሁ። ለእኔ ለፀጉር የሚስማማኝ ዘይት ከተመቻችሁ እናንተም ዘይቱን መጠቀም ትችላላችሁ። እንግዲህ እኔ ለፀጉር የምጠቀመው ዘይት ወይም ደግሞ ቅባት ነው። እናንተም በቤታችሁ ያገኛችሁን ለፀጉር በጣም የሚስማማ ቅባት ኦሊቫ ወይም ደግሞ የወይራ ዘይት የምንለው እሱም በጣም አሪፍ ነው። ኮኮናት ሊሆን ይችላል። በቤታችሁ ባላችሁ ቀላቅላችሁ እንደዚህ እንደምታዩት እንደኔ ታደርጋላችሁ። እኔ በኋላ ትንሽ ጨምራለሁ ስላልተመቸኝ ነው። ከዛ እዚህ ጋር በምታዩት ውስጥ ውሃ እናደርጋለን ከስር፣ ምክንያቱም መቃጠል የለበትም። ሞቅ እንደማድረግ ነው በስቲም ወይም ደግሞ በእንፋሎት የምናደርገው እንጂ አነጥድም። ከጣድ ነው ይቃጠልብናል። እንዳይቃጠል እንደዚህ እናደርጋለን ማለት ነው። እንደምታዩት ከስር ውሃው ሲፈላ ሲያንሳቸው ውሃውን እየጨመራችሁ ለ30 ደቂቃ ያክል ማፍላት
ትችላላችሁ፣ ንጥር ብሎ እንዲወጣ ማለት ነው። ይኸው እንደምታዩት በራሱ ጊዜ ሲቀልጥ እንትን ዘይቱ ከስር ሙቀት ሲያገኝ ይቀልጣል። እንደገና ደግሞ እየበዛ ይመጣል። ከላይ እንዴት ነው አረፋ ነገር ሰፈፍ ያደርጋል ከስር ሙቀት ሲያገኝ ማለት ነው። አው በዚህ መልኩ ሲሰራ ይሄ እንግዲህ እንደምታዩት የአረፋ ነገሩ ከስር ሙቀት ሲመታው እንደ መፍላት እያለ የሚያወጣው የራሱ እንትን ነው እንጂ ሌላ ምንም አይደለም። እናንተም ስትሰሩ እንደዚህ ነው የሚያጋጥማችሁ ማለት ነው። እንደዚህ ያደረግን በደንብ እናበስለዋለን። ከውስጡ ያሉትን ጥቅሞች በዚህ መልኩ እናገኛቸዋለን ማለት ነው። ቅባቱ ቢገዛ ስንት ብር እንደምገዙት ልነግራችሁ አልችልም። በጣም ውድ ነው እጅግ በጣም። ምክንያቱም ይሄን እንደ መድኃኒት ነገር ነው የሚሸጡት። ይሄ ዝንጅብል፣ ሮዝመሪን፣ የተለያዩ ነገሮች እኛ በቤታችን የምንሰራቸው ቅባቶች ስንገዛቸው እጅግ በጣም ውድ ናቸው። በውድ ነው የሚሸጡት፣ በውድ ነው የሚገዙት እና በውድ ከመግዛት እንደዚህ ቤታችን እኛ ሰርተን ለምን አንጠቀምም በሚለው ነው ይዤላችሁ የመጣው። ባለፈውም ደግሞ ለተጠቀምኩት ሻምፖ ሌላ ስሪ ከኬሚካል ነፃ የሆነ ሌላ ስሪልን ብላችሁ ባዘዛችሁኝ መሰረት ይኸው በቅባት መልክ ሰርቼላችኋለሁ። በሌላኛው ቀን እንግዲህ እናንተ አለማሳደር ትችላላችሁ። እኔ አሳድሬዋለሁ በደንብ ምዝምዝ ያርገው ጥቁር ይበል ብዬ አሳድሬዋለሁ። ይሄ በሌላኛው በማግስቱ ነው እንደዚህ የማደርገው። የዕለት ሁለት ማጥለል ከፈለጋችሁ 30 41 ሰዓት ምናምን ቆይታችሁ ማጥለል ትችላላችሁ። እኔ በማግስቱ ነው አሳድሬዋለሁ። ስለተወቀጠ አለማሳደርም ትችላላችሁ፣ ችግር የለውም። አሪፍ ነው የሚሆነው ባታሳድሩትም ማለት ነው። እና በጨርቅ ነው የምናጠለው። በጣም ተጠንቅቀን በጨርቅ እንዳይወርድ ማለት ነው። ከስር ያለው እንደምታዩት ይገፈቱ እንዳያገኙ ፀጉራችንን በደንብ አድርጋችሁ በጨርቅ ካጠለላችሁት ስለተወቀጠ ያው ግዴታ በጨርቅ ማጥለል ይኖርብናል፣ ጥቅጥቅ ባለ። ምክንያቱም ቅባቱን ስንቀባው ንጹህ መሆን አለበት። የፀጉራችንን ቆዳውን እንዳያገኝብን ማለት ነው፣ ንጹህ እንዲሆን። ለዛ ነው ያው በዚህ መልኩ ነው፣ እንደዛ ነው። እንግዲህ እኔ ያገኘው ቅባት እንደምታዩት በጣም ወፍራም ቅባት ነው፣ ወፍራም ነው። እዚህ ቅባት ላይ ሌላ ቅባት መጨመር እንችላለን፣ ወፍራም ስለሆነ። እኔ ለጊዜው ብቻውን ነው የምጠቀመው። እንደዚህ እንደምታዩት በጣም ወፍራም ከሆነባችሁ ሌላ ዘይት ወይም ደግሞ ሌላ ቅባት ቀልቅላችሁ መጠቀም ትችላላችሁ ማለት ነው። ምክንያቱም በጣም ወፍራም ነው የሚሆነው። ወይም ደግሞ ዘይቱን በዛ አድርጋችሁ ቀጠን እንዲል ማድረግ ትችላላችሁ ማለት ነው። በጣም ወፍራም ነው። ስቀባው ራሱ ምግቤ ላይ አይታችሁ እንደሆነ አሁንም ወደፊት ታዩታላችሁ። እጅግ በጣም ወፍራም ቅባት ነው ዘይቱ ማለት ነው የሚወጣው። በጣም ቆንጆ ነው። እንደዚህ ለኛ በሚመችን እቃን እንገለብጣለን፣ በትንሽ እቃ። ይሄን ልግዛ ብል ምን ያክል ብር እንደማወጣበት እኔ ራሴ ነኝ የማውቀው እና ሁላችሁም ታውቁታላችሁ። ይሄንን ያክላል። እኔ ብዙ ነው። እንደዚህ ትንሽ ትንሽ እየሰሩ መጠቀም መልካም ነው እና ይህን ይመስላል። ጥቁረቱ እንግዲህ ተመልከቱት። ጠብ ያለው እንኳን በጣም ጥቁር ነው፣ በጣም። አሁን ደግሞ የተቀባው አሳያችኋለሁ። አብራችሁን ቆዩ። ይህንን ይመስላል። እንደዚህ ወፍራም ጥቁር ቅባት አግኝተናል። እንግዲህ በጨርቅ ነው ያጠለልኩት። እናንተም በጨርቅ አጥሉ ማለት ነው። ዘከቱ እንትን እንዳይልባችሁ ጥቅጥቅ ባለ ጨርቅ ማጥለልና እንደዚህ ቅባቱን ብቻ በመውሰድ መጠቀም ችላላችሁ። ይህ ወፍሯል ካላችሁ እናንተ ቀልቀላችሁ መጠቀም ይቻላል ማለት ነው። ጥቁረቱን ጠብቁ እንዲቆይ። እንደዚሁም ደግሞ ከየስር የማያበቅለውን ፀጉር ያበቅልናል። በጣም አሪፍ ነው። ጠንካራ ያደርጋል ፀጉርን። አሁን ለምሳሌ ፀጉሬን ጥንክር ነው የሚያደርገው እና ሌላ ቅባት ጨምሪያ አንድ ላይ አድርጌ እቀባዋለሁ ማለት ነው። ውሃውንም ስጠቀም ከሌላ ነገር ጋር ነው። ከዚህ በታች የሰራሁት አለ፣ እሱን ማየት ትችላላችሁ ሌላ ቪዲዮ። የሚያጠነክር ቅባት፣ ፀጉሩን የሚያጠነክር ቅባት
መጠቀም ስንፈልግ ከሌላ ነገር ጋር መጠቀም እንችላለን። ይሄ ደግሞ እንዲያጠቁርላችሁ የምትፈልጉ ደግሞ ማጥቆር ትችላላችሁ። በጣም ነው ፀጉር የሚያንጸባርቀው፣ በጣም ያጠቁራል ማለት ነው። ምክንያቱም ጥቁር ነው ቅባቱ እንደምታዩት በጣም ጥቁር ነው። ያው እየከፈልን ማዳረስ ስርስሩን በደንብ መቀባትና ማሳጅ ማድረግ አለብን። ከፊት ለፊታችን ደግሞ እንደዚህ የተበጣጠሰውን ፀጉራችንን እንዲያክምልን እንቀባዋለን። ያው በጣም ወፍራም ነው። በዚህ ለመርጨት ፈልጌ ነበረ፣ ብዙም አይታዘዝም ወፍራም ስለሆነ። ስለዚህ እንደዚህ ብድግ እያደረኩ በራሱ በቃው ያወርድልኛል። እንደዚህ እቀባዋለሁ ማለት ነው በሚቀባው እና በጣም ቆንጆ ነው። ተጠቀሙት። ተጠቅማችሁ ደግሞ ታመሰግኑኛላችሁ። ሀሳባችሁን ደግሞ በኮሜንት ግለጹልኝ። እንደዚሁም ላይክ፣ ሼር፣ ኮሜንት እያደረጋችሁ ስለምታበረታቱኝ ሁላችሁንም በጣም ነው የማመሰግነው። እና ይሄው ተፈጥሯዊ የሆነ የፀጉር ማጥቆሪያ ወይም ደግሞ የፀጉር እንደ ፀጉር ቀለም አድርገን የምንጠቀመው ይሄ ነው። ታዲያ እንዴት ነው የምንጠቀመው ስትሉ አንዴ ተቀብታችሁ ብቻ አይደለም፣ ሁሌ መቀባት ይኖርብናል። ቢያንስ በየ3 ቀን እንደዚሁም ደግሞ በየ4-5 ቀኑ ፀጉራችሁን ሁል ጊዜ እየቀባችሁ ለውጡን ማየት ትችላላችሁ ማለት ነው። በአንድ ጊዜ ለውጥ አይኖርም። የሰው ልጅ ፀጉሩ ላይ የሆነ ለውጥ ያለው ብሎ ከሞከረ ቢያንስ 6 ወር 7 ወር አመት መጠበቅ አለበት። እሱንም እየተንከባከበ ነው እንጂ በወር አንድ ጊዜ እየተጠቀምን ብቻ አይደለም። በደንብ እየቀባን ከፊት ለፊታችንም ማሳጅ እያደረግን እንደምታዩት ይህንን የተሰባበረውን ፀጉርን እስኪ የሚያጠነክርልኝ ከሆነ ስርስሩን በደንብ ቅብት አደርገዋለሁ። እንደዚህ ተጠቅማችሁ ነው ለውጥ የምታገኙት። ያው የእናንተ ጥንካሬ ይወስነዋል ማለት ነው። እና ማሳጅ ማድረግ ማሳጅ የደም ዝውውራችን እንዲፋጠን ፀጉራችን እንዲያድግ ይረዳናል። ቡጥጥ ሳናደርግ በልሙ እናሸዋለን ማለት ነው። በዚህ መልኩ በደንብ ፀጉራችሁን እሽትና ማሳጅ ካደረጋችሁ በኋላ ከዛ ማበጠር ከጫፍ ጀምረን ሁል ጊዜ ፀጉራችንን ከጫፍ ሲለቅልን እንዳይበጣጠስ የጫፉ ከላይ ያለውን ሳብ እናድርገዋለን ማለት ነው። እና እንደምታዩት ጥቁር ነው የሚያደርገው። ታዲያ ይህን ሁሌ ቀስ እያልኩ ይችን ቅባት ከሌላ ቅባት ጋር ቀልቀል እያደረግኩኝ እቀባለሁ። እናንተም እንደዛ እያደረጋችሁ ተፈጥሯዊ ስለሆነ ምንም አይነት ሳይድ ኢፌክት የለውም። ፀጉራችሁን በሌላ ቅባት ማስቸረጅ እያደረጋችሁ ይህንን ደግሞ ለማጥቆሪያ እንደዚሁም ደግሞ ፀጉራችሁ ብጥስጥስ የሚልባችሁ የሚረግፍባችሁ ካለ ይህንን መጠቀም። የሚያለሰልሱ ቅባቶች አሉ። ለምሳሌ የካሮት ቅባት አለ፣ ፀጉርን በጣም የሚያለሰልስ እሱን መጠቀም እንችላላችሁ። ከዚህ ጋር ቀላቅላችሁ አብራችሁ ማለት ነው። ይህን ደግሞ እንደዚህ ለማጠንከሪያ አሁን ይሄ ቅባት የሱን አደረግኩት እንጂ የሱ ነው አልኩ እንጂ በውስጡ ብዙ አይነት ሮዝመሪን አለ፣ ቅርንፉድ አለው። ቅባቱ መጀመሪያ የሰራሁበት እኔ የራሴ ቅባት ነው። በፊት ከታች የሰራኋቸው ቪዲዮዎች አሉ፣ የነሱ ቅባት ነው። ግን መጀመሪያ ምንጩ ግን ቅባቱ ኦሊቫ ነው የሰራሁበት አስታውሰዋለሁ። እሱ ነው። ከዛም በኋላ የተለያዩ ቅባቶችን የተለያዩ በቤታችን እኛ የምንሰራቸውን እየሰራው ዛሬ ደግሞ የምንሰራውበት ማለት ነው። በዚህ መልኩ እኔ ለዛሬው ብቻውን ነው የተጠቀምኩት። በጣም ነው የምትወዱት እርግጠኛ ነኝ። እና ተጠቀሙት ሁል ጊዜ ማለት ነው። ሁል ጊዜ በየቀኑ መቀባት ይቻላል። በየቀኑ ብትጠቀሙ ከሆነ በጣም ትንሽ እያደረጋችሁ ማሳጅ ማድረግ አለባችሁ። ከዛን ደግሞ ፀጉራችሁን እንደዚሁ አትተው። ምንም እንኳን ቢሆን 2 ቦታም 3 ቦታ ያዝ ማድረግ ትችላላችሁ። እንደዚሁ አይተውም ማለት ነው። እና እንደዚህ እኔ ያዛዝ አደርገዋለሁ። እንደምትወዱት ተስፋ አለኝ። እኔ በጣም ነው የወደድኩት። እናንተም ተጠቀሙት። እንዲያጠቁርላችሁ ከምትፈልጉ ከሆነ በየቀኑ ተጠቀሙት ማለት ነው። ስለተከታተላችሁኝ አመሰግናለሁ። ደህና ሰንብቱ።